ሰው ልኮኝ ምናምን ነገር አይደለም እንደሚባለው ሰው ልኳት ነው ምናምን እንደሚባለው በፍጹም ሰው ልኮኝ አይደለም እኔ በራስሽ ያኔ ተነስተሽ በቃ ያ ነገር መጣልሽ ለምን አትመራጥም ለምን እንደዚህ ምናምን ኦኬ በቃ ስሜታዊ በመሆን የተናገርኩት ነው ባለማገናዘብ በቃ ባለማሳርቄ ባለማሰብ ተማም እሺ መሲም ከመክሰሰው በፊት ልክ በዛው ማታ ማለት መጣ ታሜ እንዲ እኔ መክሰስ ፈልጋለሁ ስትለኝ እኔ አስቆምኳት በመከራ አስቆምኳት ከዛ ደወልኩልሽ እንደም ቁጥርሽን ሴቭ አለኝ ግን እኔ አላቅም ያኔ ራስሽን እንደሆንሽ እኔ አላቅም ነበር በቲክቶክ ውስጥ ገብቼ ጻፍኩልሽ እህቴ ቁጥርሽን ላክልኝ ስልሽ ኦሬዲ አለ ከዚህ በፊት አውርተን ነበር አልክልሃለሁ አሁን በዋትስአፕ አልሽኝ ከዛ በዋትስአፕ ስትልክልኝ ኦሬዲ ሐታ ስምሽን ሴቭ አለኝ ያው ያጋጣሚ ምናልባት የዛሬ 2 አመት የሆነ ችግር ውስጥ ነበርሽ በቪዛሽ ነገር ማለት ነው ሰራዳሽ ነበር አስታወስኩሽ ለምን እስካሁን ድረስ ሁሉንም ማለት ያወራን ነበር እንደዚህ ሲሆን ደግሞ ነገርኩሽ ተይ እህቴ የሚያስፈልግ ካለ ለምሳሌ እሷ ማለት ሰጠተም ካለባት ነይ ቶሎ እኔ ማለት ሁሉንም ነገር አስተካክልልሻለሁ ብዬሽ ነበር የኢማራትን ህግ እንደዚህ አይነት መንገድ ያስቀጣል ያስከስሳል ምናምን እሷም ለተከሰሽ ነው ስልሽ ምን ነበር መልስሽ ለኔ ችግር የለም ገደለም ብገባ ምንም ብሆን ምንም ታሜኒ በጣም ነው ማከብረህ ምናምን ከዚህ ነገር ወጣ ከዛ በቃ ስሜታዊ አትሁን እህቴ ተረጋጊ ምናልባት በዚህ ሰዓት ተናደሽ ስለሆነ ተረጋጊና ወይ መስከነገ አስቢበትና ንገረኝ አልኩሽ እሺ ያልሽኝ ከዛ ዘጋሽ በጠዋቱ 8 ሰዓት ገና እንደነጋ ሌላ ቪዲዮ ሰራሽ ቦሰች እሷም ደግሞ ሼር ይኸውልህ ይኸው ታገሺ አትክሰሺ ያልከኝ ይኸው ገና አሁንም እየቦሰተችብኝ አለች እንደዚህ ስትሆን ደግሞ ስትልክልኝ خلاص የምትፈልጊውን ነገር አድርጊ አልኳት አለች አትተይኝም ለኔ ዝማም ጠፍቷል ታሜ ጥቁር ነው የሚያሳየው መብራት አስታብኝ ነው ኦኬ እና እንደዚህ ስለሽ ነው አይመለከተህም ከዛው በነጋታው خلاص ሌላ ቪዲዮ ቦሰተሻል ምንም ማድረግ አልችልም እንግዲህ መሲ ማለት በመከራ ነበር ያስኳት በቃ የምትፈልጊውን ነገር አድርጊ አልኩኝ እኔ ምንም ማድረግ አልችልም ለምን አንቺም ለመንኩሽ መስማትም አልፈለግሽም አሁን መሲ እንደምናውቀው ወደ ፖሊስ ጣቢያ ሄደች ቪዲዮቹ ኢቭን ፕራይቬት የሆነን በነገራችን ላይ ይሄ ማለት ለሷ እህታችን ዝማን ብቻ ሳይሆን ለሁላችንም ትምህርት ነው ዋትስአፕ ላይ ለምሳሌ የምናወራውን ነገር በአደባባይ አውጥተን ካሰማን ወይም ሼር ካደረግን ለሌላ ሰው በኢማራትም ህግ ያስቀጣል ፕራይቬት የሆነ ለምሳሌ ኢቭን ስልክ ማውራት አሁን እኔ ከዝማም ጋር ሚዩት ካደረኩኝ እዚህ ጋር መክፈት አልችልም ሌላ ሰው ማስማትም የለበትም በሌላ ስልክ ሪኮርድ ያደረኩኝ ከዛም በኋላ እንደመረጃ እንደ ምን እንዳወራች ምናምን ሪኮርድ ካደረኩኝ በህግ ኢማራት ህግ ያስቀጣል ይሄንን ነገር እንድታውቁ ነው ሁለተኛ ያሰጠተሽ እዚህ ጋር በውስጥ ያወራችሁ ይመስለኛል በቲክቶክ ኢንቦክስ በቮይስም በምናምን ስታወሩ የነበረው እሱ ስክሪን ሪኮርድ አድርገሽ እያሰማሽ ነበረ ኢቭን ፕራይቬት የምታወሩትን ነገር እሱም ሙሉ አስተረጎማ ሰብሚት አደረገችው ፖሊስ ጣቢያ አኒሃው طبعا በኢማራትም ህግ ሌሎቹ ማለት ማወቅም ስላለባችሁ እንደዚህ አይነት ወንጀል መነሻው ከ50,000 ድርሃም እስከ 250,000 ድርሃም ቅጣት አለው እስራትም አለው ዲቦርትም ያስደርጋል ከኢማራት ይሄንን ነገር ኢንሻአላህ ያ መድረስም የለብንም ከመጀመሪያው በእህታችን ጉጪ ባጋጣሚ ቤት ገብተን ችግር የለም ዋናው ማለት ያኔ ሰው ከጥፋቱ አምኖ ከተቀበለው ይሄ ጥፋቴ ነው ካለ ትልቅ ነገር ነው ይቅርታ ማለት ከምንም በላይ ነው ያኔ ይቅርታ አድርጉልኝ አሁን መሲ ራሷ ማለት የምታወረኝ ነገር ብትታሰር እኔ ምንድነው የምጠቀመው እህቴም ናት ነገ ስታለቅስ እኔ ነኝ የምጎዳው ትለኛለች ግን ግዴታ ማወቅም አለባት እንዲህ መሆን የለበትም ምናምን ትለኛለች እስከዚሁ ደረጃ ነው ጋይዝ መሲ ማውራት የምትፈልጊው መልስ መስጠት የምትፈልጊው ለእህታችን ስለ ስልኮች ያለውን ነገር ማውራት የምትፈልጊ ካለ አውሪ ሀይ እሺ አመሰግናለሁ እኔ በእንደዚህ አይነት ነገር ቀመጣለሁ ብዬ ራሱን ያስብ አላቅም
የሰው ልጅ የሆነ የሚታገስበት ታያትን ያለችኝ ሳሪ ማለት ነው። ታያት ባክሽ ለምን እንደምትከሹ ምናምን ያለችኝ ለአንተም ሼር ሳረግልክ ሳሪ የተናገረችው ንግግር ስትናገረኝ አንተን ምን አልኩክ ነው ታሚ በእንጀራዬ እየመጡ ለምን አንደኛ ሰደበችኝ ላለችው ነገር አልሰደብኳትም። እኔ ሙሉን አሁን እዚህ ጋር መረጃውን አሳይሃለሁ ታሚ። አሁንም ሰው እንዲያቅልኝ የሚፈልገው ነገር የሊቢያ ጉዳይ የእናቴ ሞዳቴ እናቴ አባቴ ልጅ ቢታገት ሊቢያ ላይ ሰፖርት አላደርግም። አይደለም ቲክታክ ላይ ነገ ዛሬ ትክክል ብሎክ ነገ ለሚረግጡት ምክንያቱም አይቻልም እዚህ ሀገር ተሆኖ ይሄንን ደግሞ በሳሪ ቤትም በሙኒት ቤትም በየተለያየ ቦታ ተናግረናል። አይቻልም ሊቢያ ላይ ላለው ሰው መርዳት አይቻልም ተብሎ ይሄንን እያወቀች መታ ምን አለችኝ ኮሜንት ላይ የሰደብኳትንም ስድብ ታውቃለህ ታሚኒ እንደማሏሽ ማለት ነው። መታ ምን አለችኝ አስመሳዮች ሰውን ለመርዳት ሰው መሆን በቂ ነው ትላላችሁ ግን ሰው እየመረጣችሁ አስመሳይ ሂጂ አንቺ ነው ውጪ ያልጋ ስተት ብዬ አስወጣኋትኝ ከቤቴ። እችም የተናገርኩትኝ ታሜ በዚህ ቂም ይዛለች በል ስለ ስልኩ ላለችው ነገር ደግሞ ስልክ የተገበያዩት ስልክ ያወሩት ራሱ ከኔ ጋር አልነበረም። ሄዳ የሱን ፎቶ ተዘቃዝቀው ከተረጋገጡ በኋላ ያመጣልኝ ስልክ እንደዚህ ነው ስትለኝ ራሷ ፊት ያው አንገቷ ላይ ማተብ አርጋለች አይደል ከሱ ጋር እዛው ላይቭ ላይ ነው የተጣላሁትኝ። እንዴት እንደዚህ አይነት ስልክ ትወስድላታለህ ብዬ ከሱ ጋር ማለት ነው። ይሄ ስተት ደግሞ መቼ እንደተፈጠረ ወጥቼም ለህዝቡ ተናግሬያለሁ። ካምፓኒ ሪፓክ የተደረገ ስልኮች ማውጣት ሲገባው ቀላቅሎ ሰጥቶን ስተት ተፈጥሮ ነበረ። ስልክ ነው ችግር የለም ጋራንቲ ያላቸው ታሜ። እሷ የስልክ ሌባ ያላለችው ነገር የለም። እኔ ታሜ ምን ለሷ አይደለም የ600 እና የ500 ብር ስልክ እንደ እህት ማለት ዋሽታ እንደዛ ማለት ልክ እኔ እንደበደልኳት አድርጋ ቪዲዮ ከመስራት እኮ ማርያምን ሱቅ ብትመጣ ታሜ ታቁኛላችሁ አይደል መታ አንድ ስልክ አንስታ መውሰድ ትችላለች። እኔ እዚህ ያደረሰኝ ህዝብ ነው ገባ ታሜ ህዝብ ነው እዚህ ያደረሰኝ ህዝብ ነው። እነዚህ ልጆች ናቸው እዚህ ያደረሱኝ ገባ። እነሱን እኔ ደፍሬ መክሰስ አይደለም ምጮህባቸው ገንዘባችሁ ለምን ተበላ ምጮህባቸው ላይክ እንደ ቤተሰብ ስለምቀርባቸው ነው። እኔ ለምሳሌ ታሜ ልንገርክ በጣም የበደልኳት ልጅ አለች። እኔ አንዳንዴ የሷ ትግስት ነው የሚገርመኝ ገባ። ያውም ስልክ ተቀያይሮባት አንዳንዴ ይቀያየርባል ወደ ኢትዮጵያ ቃሰትልክ ስለሚረዱ ወር የሚቆይባቸው አሉ 15 ቀን የሚቆይባቸው አሉ 2 ወር የሚቆይባቸው አሉ። ታግሰውኝ የሆነ ጊዜ ላይ ነው ሜሴጅ መስዬ እንደዚህ ቃችን እንደዚህ ሆነ ምናምን ብለው እንኳን የሚጽፉት ማለት ነው። ከአንድ አመት በኋላ መጣ ለሰው ተደርባ ነው ያ ሰው ታዲያ ለምን አያድናትም አሁን ገባ። ያ ቲፎዞ የቆምላት ሰው እዛ ጋር ሄዶ ያድናቸዋል። እነሱ የሚታሰሩትን እስራት ያድናቸዋል። እነሱ አሳው የምትቀጣውን ለኔ እያንዳንዱ የጻፈችልኛል። የልጇን ፎቶ ስትልክልኝ ታሜ ምን አልኩክ አየክ ልጇ እኮ አርሴማን ነው የምትመስለው ነው ያልኩ ገባ። እያንዳንዱ መጽፈልኝን እያየሁት ነበር አልመለስኩላትኝም ገባ። ቪዲዮን አጥፊ ብዬ ታይ እኔ ወደ ህግ ነው ወስዶ ብዬ ያረኩላትን ቮይስ አውጥታ ፖስተችው ታሜ ያንን ማለት ነው። ደግነቱ መጥፎ ነገር ኢማራት ህግ እንዳለን የተናገርኩት ታሜ ጥፋት እንኳን ባጠፋ እኔ እንደወድቅ ተደርጌ አይደለም ሊነገረኝ የሚገባው ገባ። ያችኛው ወጣ ከዛ በጣም የገረመኝ ኮሜንት ላይ ምን ይባባላሉ ቴሌግራም ላይ እንሰባሰብ ቴሌግራም ላይ እንደዚህ እናድርግ ኑ መረጃ ይዛችሁ ኑ ማላይ ነው የሚነሱት። ይሄ ኢማራት ነው። አፍንጫዬን ጥፋት ካጠፋው ደረሰኝ ያላችሁ ማንቁርቴን ማሳነቅ እኮ ይችላሉ በህግ ማለት ነው። እኔ ለሚሰድቡኝ እኔ ለሚናገሩኝ እኔ ለሚያንቋሽሹኝ ስንት ነገሮች አልፌያለሁ። ከአቅሜ በላይ ነው ሲሆን የከሰስኩትኝ ዛሬም ነገም ዘላለሜን ግን እድሜ ልኬን እንደው ሰውነቴ ተልቶ ሞታለሁ እንጂ የመዳም ቅመሞች ላይና የወለድኳት ልጄ ላይ የሚጨክን አንጀት የለኝም። ምክንያቱም ስደት ላይ የአንድ እናት የአንድ አባት ልጆች ነን ገባህ ታሜ። ወይ በኤምባሲ ጋር እንደዚህ አለፍ ስትል የኢትዮጵያ ባንዲራ ስታይ የሆነ ውስጥ ክርብሽ እንደሚለው አንድ አበሻ ሳይኒ ውስጥ እንትን ይላል። ከልጅ ያላያቸውም ልጆቼ ነው የምላቸው በተአምር ነው ያልጨክንባቸው። እሷ ላይ ምን እንድጨክን ያደረገኝ 3 ነው 4 እሷ ላይ ምን እንድጨክን ያደረገኝ ገባ። 3 ነው 4 እሷ ላይ ምን እንድጨክን ያደረገኝ ገባ። ችዬ ነው ገባ። ከአቅሜ በላይ ሲሆንብኝ ነው ያልሰደብ ዝርክርክ መሽቁቅ እባብ
በቃ ያልተናገረች ንግግር የለም። ታሜ አይተዋል። ከዛ መኪና ውስጥ ታሜ ደውለህ አናግራት ስልክ ምን አለችክ? ታወጣው ምን ታመጣለች ነው አይደል ያለች? ስንቴ ነው ፖሊስ ጣቢያ በርጋ የመለስከኝ? የኔን ልብ አሁን ወደዚህ ወደ መልካምነት ያመጡት እንደነ ጃጓር አይነቶች ናቸው። ገባህ ታሜ? እንዳንተ አይነቱ ተጭናችሁኝ ነው እንጂ ማርያምን ታሜ መጨከን ጀምሬያለሁኝ። እኔ እህቶቼን አሳልፌ መስጠት ፈልጌ ይመስላል። እኔ እንቅልፍ እንደማትተኛ አውቃለሁ ከተደወለላት በኋላ ገባ እንጂ እኔ ከሷ ካሳ ፈልጌ አይደለም። ስከስ ያወጣሁት ወጪ አለ፣ የደከምኩበት አለ፣ ስንት ቀን ሱቄን የዘጋሁት አለ። ፍርድ ቤት ይሄን ሁሉ ነገር አስቦ ነው እንትን የሚለኝ። አሁን ከዚች ልጇን ትታ ከመጣች ስደተኛ እህቴ የዚህን ወጪ ስጪኝ ብዬ መቀበል እችላለሁ አይደል ታሜ? እችላለሁ አልችልም? እችላለሁ። የደከምኩበትን ቢዝነስ የተነካበትን የእያንዳንዷን አስልቼ መቀበል እችላለሁ። ሽንት ቤት አጥባ የመጣችውን ብር ግን እኔ እንድሰጠኝ አይደለም የምፈልገው። ተማርበት እሺ፣ ችግር የለም። አሁን ወደ ፖይንት ማለት እኔ የጠየቁሽ ያወራችሁ ስለ ስልኮች ያው ቢቆይበት ግን አንቺ መልስ መስጠትም አለበሽ። ስልኮች የገዛችሽ ከዚህ በፊት ያው የሆነ ፕሮብለም እንደነበራችሁ ስልኮቹ ማለት ነው እንደማይሰሩ የሆነ ነገር ለሱ መልስ መስጠትም አለበሽ። ያው መናገርም ደግሞ ያለበሽም ህዝብ ግዴታ ሁላችሁም ምናልባት hatta የቅርብ ጓደኞችሽ ራሱ ምናልባት ላያውቁ ይችላሉ። ምናልባት አንቺ ከአንድ አመት በፊት ምን አይነት ስራ ነበር የምትሰሪው? ከማን ጋር ነበር የምትሰሪው? ሁሉንም በግልጽ ግዴታ መናገር አለበሽ። እኔም ደግሞ እነግራችኋለሁ ስለ ድሮ የነበረ ስልኮች ማንን መጠየቅ እንዳለባችሁ ግዴታ ግልጽ መሆን አለበት። እዚህ ጋር አንቺ ማብራራትም አለበሽ። አለበለዚያ አንቺ ነሽ ጥፋተኛ ነው የምትሆኚ። ግዴታ ግልጽ ማድረግ አለበሽ። ስም ሳትጠሪ ብቻ ማለት ምንድነው ሁሉንም ነገር መናገር አለበሽ። ተናገሪ። ስለ ስልኮቹ አሁን መልሽላት። ኦኬ፣ ስለ ስልኮቹ እኮ መለስኩላት ታሜ። ወደ ኢትዮጵያ የሷን እጇ ላይ ስትጠቀምበት የነበረውን ስልክ ነው የሰጠችው ለሱ ማለት ነው። ለሱ ላክልኝ ብላ የሰጠችው እኔ እንደተላከላትና ቤተሰቦቿም እንደተቀበሉ ነበር ማቀው ማለት ነው። ከዛ በኋላ በመሃል እኔ ወጥቼ ሙኒትንም ሳሪም እነ ኤሚኬም አብዛኞቹ ላይቪን ከፍቼ ወደ 4000 ሰው ነው 5000 ሰው ቁጭ አድርጌ እንደዚህ ስልክ የገዛችሁ ካምፓኒው መልሱ ስላለ ብዬ መልሻለሁ። ያስመለስኳቸው አሉ። ገባህ ታሜ? ምክንያቱም በሰዓቱ የነበረ ችግር ስለነበረ ደረሰኙ እጃቸው ላይ አለ። ማን እንደሚል ሁሉም ነገር ደረሰኙ እጃቸው ላይ አለኩ። ገባህ ታሜ? ከዛ በኋላ ግን እኔ ኖርማሊ እንደዚህ አይነት እቃ መሸጥም ስለማልፈልግ እንደዚህም አይነት ነገር ውስጥ ሪስክ ውስጥ መግባት ስለማልፈልግ ብዬ በራሴ 100% በራሴ ነኝ አሁን ያለሁት ታሜ። ይሄን ሁላችሁም ታውቃላችሁ። አሁን እኔ ከ5 ወርና ከ5 ወር በኋላ ለተደረጉ ጥፋቶች እጠየቃለሁ። ከዛ በፊትም ደግሞ ብዙዎቹን ነገሮች አስተካክዬ ኢቭን ከሷ ጋር ይቅርታ ተባብዬ የተዘጋ ነገር ነው። ከአንድ አመት በኋላ እኮ የመጣችሁ ታሜ። ከአንድ አመት ከ3 ወር ነው 1 አመት ከ4 ወር ምናምን። طيب ጋይዝ በነገራችን ላይ መሲ ማታውቁ ከሆነ በፊት ማለት ሼር ነበር የምትሰራ ማለት ነው። እሱ የራሷ አልነበረም፣ ሌላ ሰው እንደተቀጥራ ነበር የምትሰራው። የምታመጣው እቃ እሷ አይደለችም ነበር የምታመጣው። ይሄንን ነገር እኛ በደንብ ገባንበት። ብዙ ነገር ደርሰናል። ብዙ ስልኮች እየተመለሱ ምናምን መጠየቅም አሁንም መጠየቅም ካለባችሁ ደረሰኝ ስላላችሁ አከል የሚባል ሳይሆን ድርጅቱ ነው። ድርጅቱ ደግሞ ያያል። ይሄ የስልኩ ቤት ባለቤት ማን ነው? እሱ ነው የሚጠየቅበት። ገብታችኋል? አሁን መሲ ምናልባት ሱቋ ከከፈተች ኦልሞስት 6 ወር 5 ወር ሊሆናት ይችላል። ከዛ ወዲሁ ማለት ነው ማንኛውም ነገር ካለ እሷ ናት የምትጠየቅበት፣ ሌላ ሰው አይደለም። ለምን አሁን የእሷ ሱቅ ብቻ ነው፣ የሌላ ሰው አይደለም። ሼርም አይደለችም። ኦኬ طيب እሺ ዝማም አንቺ አሁን ባደረግሽው ነገር አምነሻል ስህተት በመሆኑ እህቴ طبعا የስልኮቹ ነገር መብት አለሽ፣ መናገርሽ መብትም አለሽ፣ ችግር የለም። አሁንም የስልኩ ነገር እኔ ጋር ስንገናኝ ኢንሻአላህ
እኔ ራሴ አስተካክልልሻለሁ ስልኮችሽ حتى ከመሲም ጋር ባይሆን ከሱቁ ባለቤት ማለት ነው እኔ ራሴ ፐርሰናል አስተካክልልሻለሁ ይሄ ቃል ገባልሻለሁ ስለ ኬዙ ነገር ማለት ነው አምነሻል እህቴ እሱ ጥፋት በመሆኑ አዎ እሷ ላይም እንደዚህ አይነት ነገር በመስራቴ አምኛለሁ ጥፋት ነው አምኜ ነው ህዝብ ፊት ወጥቼ ይቅርታ የጠየቅኩት ማለት ነው እና አሁንም ደጋግሜ ይቅርታ አላታለሁ እንደዛ ቪዲዮ ለሰራውባት ፎቶዋን አድርጌ ፎርጅር ነው ምናምን ላልኩት እሷ ጋር ስተት ሊፈጠር ይችላል ግን በቃ እኔ ስሜታዊ ሆኜ በመናገሬ አሁንም ቢሆን ይቅርታ ጠይቃታለሁ እኔ ደጋግሜ ጠይቃለሁ ችግር የለብኝም እና አሁንም ይቅር በይኝ መስይህቴ ነው የምልሽ ማለት ለተናገርኩሽ በቃላት ለሰበርኩሽ ለንግግሮቼ ማለት ነው ይቅርታ ጠይቅሻለሁ በህዝብ ፊት እና ደግሞ ስለ ስልኩም እኔ ከዚህ በኋላ ምንም አያረግልኝም ትቼዋለሁ በቃ እና አንተንም አትቸገርበት ይሄ ምንም እንትን አያስብልም በቃ ያለ መግባባት ነው እና ደግሞ ሰው ሁሉ ማይሳሳት የለም ተሳሳትኩኝ ተናገርኩኝ በቃ እንደዛ ስሜታዊ ሆኜ በሰዓቱ ስሜቴን መቆጣጠር አልቻልኩኝም አላቅም እና ተናገርኳት እንጂ አውቃለሁ የዋነቷን አውቃለሁ መልካምነቷን አልክድም ማለት ለኔ ስላልደረሰች ወይኔ በሰዓቱ ጠይቂያት እንቢ ስላለችኝ በቂም ይጀባት ሳይሆን በቃ ለብዙዎቹ ትደርሳለች ከፈጣሪ በታች ለብዙዎቹ ትደርስላቸዋለች አሁንም ቢሆን ማለት ነው እና ደግሞ የማዳም ቅመሞች ከኔ ተማሩ ማለትም የሰው ቪዲዮ ማነው የሰው ፎቶ ለጥፈን በመናገራችን በጣም እንትን ይላል እና በጣም ነው ይሄን አይል እኔ ያለው አልመሰለኝም ነበርና እኔ ይሄ ነገር ከተጀመረበት ሰዓት ጀምሮ እውነቴን ነው በጣም ነው እንትን ያልኩኝ ለምን እኔ ልጄን ራሱ ብሎክ አድርጌያት ነው እንዳታይኝ ያልኩኝ ማለት ነው እና ብሎክ አድርጌያት ነው በቃ ምክንያቱም በጣም ነው ሰውን እንትን የሚለው በዛ ላይ ደግሞ ፎቶ ራሱ እንዲ እንትና ተለጥፎ ምናምን ስክሪን ሪከርድ ላይ ራሱ የሰው ፎቶ ተለጥፎ የሚሰራው ነገር እኔ እንጃ እኔ እስካሁን ትግስቱን ሰጥቷችሁ የተቋቋማችሁ በእውነት እኔ እግዚአብሔር ነው ያስቻላችሁ ነው የምለውና በጣም ነው ልብ የሚሰብረው እና የሰው ፎቶ ራሱ ባትለጥፉ በጣም ደስ ይለኛል ለምን እኔ ስሜቱን አይቼዋለሁ ደርሶብኝ ስላየው በየቀኑ በየሰዓቱ ፎቶአቸው እየተወጣ የሚረገጡ ሰዎች በጣም ነው ያሳዘኑ እና በዚህ ነገር ላይ አስቡበት ፕሊዝ ሪከርደሮችም የሰው ፎቶ ባትለጥፉ ደስ ይለኛል እና አሁንም ደጋግሜ ይቅርታ አልሻለሁ እሺ መሲ ሐቢብቲ እባክሽ አሁን ይቅርታ ጠየቀችሽ እዚሁ ህዝብ ፊት ከልብሽ እንዲሆን ነው የምንፈልገው ከልብሽ ካልሆነ እንግዲህ እዚሁ መናገርም ያለብሽን ነገር ተናገርሽ እንጨርስ እኔ ወለክ መጀመሪያ ማለት ከመክሰሴ ከምንም በላይ እኔ እናንተ ትበልጡብኛላችሁ ገባ ታም ጃጓር ከዛ ድረስ ደውሎ ቴምርም ሁሉም እዚህ ጋር ያሉት ከናንተ በላይ መሆንበት ምክንያት የለም ገባ ታሜ ግን እኔ በጣም ነው ያስከፉኝ የሷን ይቅርታውን ተቀብዬ ይላታሉ ችግር የለብኝም የሷን ነው ያልኩት አመሰግናለሁ በጣም አመሰግናለሁ ሁላችሁም ክበሩልኝ ከጎኔ ለቆማችሁ በቃ አላቅም ብቻ በእውነት በጣም አመሰግናለሁ ሁላችሁንም በዚህ አጋጣሚ ደግሞ ታሜ አንዴ መናገር የምፈልገው ነገር አለ ሁላችሁም ማለት ነው በዚህ አጋጣሚ በእኔ ምክንያት ነው ከልብ ጓደኛዋ ጋራ እኔ ነኝ ጦስ የሆንኩባቸውና ከጉቺ ጋራ ጉቺ እዚህ ጋር መታልኝ ማለት ነው እኔ ሰላም ቢወርድ ደስ ይለኛል ለምን እሷም የራሷን የመልካምነቷን እንጂ አንቺ ክፉ ስለሆንሽ አይደለም እኔ ነግራኛለች ስለ መልካምነትሽ ነግራኛለች አትጨነቂ ስለተናደደች ነው ስሜታዊ ስለሆነች ነው ብላለች ማለት ከኔ በላይ ጠንቅቃ ስለምታውቅሽ ነው እና እንደዛ ለማለት ደግሞ የእግዚአብሔር ፍቅድ ሪካርደሮች የተሳሳተ ሪካርድ አድርገው አዳምጠሽ ሊሆን ይችላል እሷ ያለችው ቃል በቃል እግዚአብሔር አምላክ ይሄን ምክንያት አድርጎ ያንቺ እህልና ውሃሽ እዚህ አይደለም ብሎ አገርሽ ከገባሽ እኔ በራሴ ራሱ አዋጥቼ የሆነ ነገር አደርግልሻለሁ አታስቢ ሳያስቡት አገር መግባት ስሜቱን አቀዋለሁ ነው ለማለት እንጂ ያንቺን ክፋት ለመናገር አስብ አይደለም
ዘማም እነሱን እህታሞች ናቸው ታያቸው ይታረቃሉ። እኔም ጉጂ አሁን ደወልኩላት ስልክ አላነሳችልኝ። እንደውም ሼር አድርጉላት መምጣትም ከቻለ ችግር የለም። እነሱም ሁሌም እንደዚህ ናቸው። ስለዚህ ታያቸው አሁን ዋናው የአንቺን ነገር እንጨርሰና እነሱ እህታሞች ናቸው። በኋላ ይገናኛሉ። አንድ ላይ ነው የምታገኛቸው። ችግር የለም። አሳስብ መምጣትም ከቻለች ተምጣ መምጣትም ሼርም አድርጉላት መምጣት ከቻለች ተምጣ። المهم زمام الحمد لله ዋናው አሁን ኢንሻአላህ ነገ ጠዋት እኔና መሲ ማለት ነው ፖሊስ ጣቢያ እንሄድና አንቺ ትመጫለሽ ኖርማል ፈርመሽ ማለት ነው። ይሄ ቃል እንድጋሚ እንዳትደግሚው ማለት ነው። በዚህ ነገር እንዳትገቢ ትፈርሚያለሽ። ተናዞል ታደርግሽና በሰላም ትወጫለሽ እህቴ። ምንም ነገር የለም። تمام ኧረ እኔ ቲክቶኬንም ጭምር ነው የምደልተው ከዚህ በኋላ ቲክቶኬን ጭምር ነው የምደልተው። ኖ ኖርማል እህቴ። አንቺም ይሄ ማለት መዝናኛ ነው መደብሪያ ነው። ሰው ቤት እየሰራችሁ ማለት አትሊስት በዚህ ማለት እየተነፈሳችሁ ነው። ጀስት ማለት ህጉን ማወቅም አለብን ማለፍም የለብንም። እሺ እህቴ እንጂ ማለት ቲክቶክ ተጠቀም ያዳደለችው ታዩ። እሺ አይ ቀያ ሰይጣን ታሳስተኝ ይሆናል። ስለዚህ ይቅርብ አሳስተሽም ከሆነ በኋላ እርግጠኛ ነኝ አሳስተሽም። እውነት ደግሞ እኔ ማለት መመስገን የምፈልገው ትምር እኔ ትምርም አላቃትም። ትላንትና ሌሊት والله ስላንቺ ጉዳይ ደውላ እያነገረችኝ እያወራችኝ ጥሩ አመለካከት አላት። ጥሩ አስተሳሰብ አለ። እኔ እውነት እኔ አይቻትም አላቅም በህይወቴ ማባረፋ ትላንትና ገና መጀመሪያ ጊዜ ነው ያወቅኳት። ያኔ አወራችኝ። አሁን ዛሬ አካውንቷን ያስገባው በጣም እኔ እንጃ አሪፍ አስተሳሰብ ያላችሁ ሰዎች እውነት በጣም አመሰግናለሁ። ተመጣጣኝ አው ተምር እኔ ከልብ ነው ማመሰግናት። አላቃትም አታቀኝም እና ፎሎ አድርጋኝ ወዲያውኑ ነው ፎሎ መለስኩላት። ጽፌ አስቀመጥኩላት እባክሽን ምናምን አልኩኝ። ከዛ ወዲያውኑ ነው እሷ እንትን ያለችልኝና እኔ ለሊቱን እንደዛ አይነት ቴክስት ታስቀምጥልኝ እውነት አልመሰለኝም። እና እኔ ተምርንም ከልብ ነው ማመሰግን። የኔ መልካም እግዚአብሔር አምላክ ያክብርሽ ኑሪልኝ። እኔ ብቻ ያልጠበቅኳችሁ ሰዎች በቃ መልካምነታችሁን አሳይታችሁኛል። ማለት እኔ ማንም የለኝም ብዬ ነበር ፈጣሪ ፊት ያለቀስኩኝ። ማንም የለኝም ከጎኔውም ብዬ ነበር። ግን እግዚአብሔር ጥላ ከለላ አድርጎ ብዙ ሰው ሰጥቶኛልና እኔ እንጃ በዚህ ሁሉ ሰው ህዝብ ውስጥ ልብ ውስጥ አለውኝ ብዬ አስቤ አላቅምና በጣም ስለተጨነቃችሁልኝ ሁላችሁም ከልብ አመሰግናለሁ። ተረጋጊ አይዞሽ አብሽሪ ኢንሻአላህ ኸይር። ትምር መናገር ይቻላል? ታሜን አንዴ ልናገር። ፈርስት ሌዲ ተስፍሽ ወንድሜ እሺ ትምር ቀጥይ። እሺ አይ እኔ አጋጣሚ እነዚህ ልጆች መብረቁ ቤት ነው ያገኘኋቸውና አላቃቸውም ሁለቱንም። እንትና የምትባለው ልጅ ብትመጣምና መሲን ይቅርታ ጠይቃት ከዚህ በኋላ ብታቆም ደስ ይለኛል። ማን ነው ስሟ? ማን ነበረች? ሶሊያና አዎ እሷ ልጅ የምታውቋት ሸራር ጉላት መቆም አለበት። ሶሊያና አውርቻታለሁ። ቆይ እንዴት ነው ማሳየሽ ያለችኝ ይቅርታ አለኝ። ልጆች ጋር ነኝ ማውራት አይመቸኝም። አሁን ከደረስኩኝ ቶሎ ገባለሁ አለችኝ። መሰጅም ልካለኝ ነው። ኦኬ አይ ጥሩ። አይ እኔ ጉዳዩ እንዲቆም ስለፈለኩ ነው። እነሱ ሁለቱንም አንድ ላይ ስለሆነ ያገኘናቸው ከዚህ በኋላ እሷም ማናት ሶሊያና የምትባለው ስለመሲም የምትሰራውን ቪዲዮ ማቆም አለባት። ይቅርታ መባባል አለባቸው። ተሳሳታለህ፣ ያው ስህተት ይፈጠራልና የሚያጣላ የለም። በቢዝነስ ትገናኛለህ፣ አብረው በመኖር ምናምን ጸቦች በተለያዩ መንገድ ልትጋጭ ትችላለህ። ግን መፈታቱ ነው ዋናው። እኔ እሷንም አላውቃትም ሶሊያናንም አላውቃትም። መብረቁ ቤት ነው ያገኘኋቸው። እንደዚህ ዲፖርት ልደረግ ነው ምናምን ስትል መሲም በውስጥ ገብቼ እንደ አንድ እህት ነው የጠየኳት በክብር። ሚዲያ ላይ ወጥቼ ማውራት ምናምን አልፈለኩም። በውስጥ ግን አዋራኋት። እሷም ሚዲያ ላይ ወጥተው ካወሩኝ አንቺ በጣም ተረድተሽኛል፣ በቃ ይቅርታ አረግላታለሁኝ፣ በጣም ስላስገቡኝ ነው እየተሳደቡ ሚዲያ ላይ ምናምን እና ምንም በቃ መሲ ደግሞ በጣም ጥሩ ልብ ያላት ልጅ ናት። እኔ የተረዳሁት እሱን ነው። ከመሲ በፊት እኔ በጣም አንቀራረብም፣ አውርቻትም አላውቅም። በእነዚህ በሁለት ልጆች ጉዳይ ነው ያወራኋት እና በጣም ጨዋ ልጅ ናት።
በቃ አዛኝም ናት በጣም እኔ የተረዳሁት እንደማትጨክን ነው ያየሁት። እና ሰዎች ይሄ ሰጣ ገባ ሲገቡ የምታባብሱ ሰዎች ጥሩ አይደለም። ምንም ይሄ አሁን መሲን ስትሰድቧት መሲን ምንም አታመጣም እንደዚህ ምናምን ስትሉ መሲ የያዘችው ነገር ይችልሽ ከሀገር ችግር ውስጥ የሚከታት ነገር ነው። መሲ አዛኝ ስለሆነች ይቅርባይ ስለሆነች ነው እንጂ የመሲ የያዘችው እጇ የህግ ነው፣ ህግና ህግ ነው። ገብቷችኋል? እናንተ ስለተሳደባችሁ ምንም የምትቀይሩት ነገር የለም። ሰው መሲ አዛኝ ስለሆነች እኔም በምችለው አቅም ለታሚም በዚህ አጋጣሚ ስላወቅኩ ደስ ብሎኛል። እኔ እንኳን አውቃለሁ አንተ ነህ እንጂ የማታውቀኝ በጣም ጥሩ ሰው ነክ። እንደውም መሲን የሚገርማችሁ ነገር መሲ ከነገረችኝ ነገር ኮርት እንዳይሄድ ጉዳዩን ፖሊስ ጣቢያ እየሄደ አቁሚ እያለ ወደ ኮርት እንዳይሄድ መሲንም ጭምር ይዟት የነበረው እሱ ነውና በጣም ደስ ይላል። እንደዚህ አይነት እህቶቻችንን ስሜታዊ ሲሆኑ በደረሰባቸው ነገር አንተ ሆልድ እያደረክ ወደ ኮርት ወደ ፍርድ ቤት ሳይሄድ ነገሩ ፖሊስ ጣቢያ ላይ መቆየቱ በቀላሉ እንዲዘጋ ያደርገዋል ኬዙንና በጣም ጥሩ ነው። መስዬ አንቺም እህቶች ላይ እንደማጨክኝ ይታወቃል። እኔና መሲ በነገራችን ላይ በአንዳንድ ነገሮች በፊት እንጣላ ነበር፣ ግን የዋህነቷን ደግነቷን ግን አውቃለሁ በሚዲያ በመታረገው ነገር ዝም ብለን ነው የምንጣላው። ይሄ በአንዳንድ ነገሮች ግን እኔ የመሲን የዋህነት ለሰው ለተቸገረ የምትደርስበት ይሄ ሩሩነቷን ግን በጣም አውቃለሁኝ። እና ይሄንን ፈጣሪ አይንፈግሽ፣ ቀጥይበት፣ እህቶችሽን እርጂ። ወደፊትም የተጎዱ እህቶችሽን መርዳት አለብሽ። በተለይ አረብ ሀገር ያሉ እህቶቻችን እርዳታ ያስፈልጋቸዋል። በብዙ በተለያየ ነገር ገንዘብ ይዘረፋሉ፣ የተለያየ ሰው የሆነ ነገር ያደርጋቸዋል ምናምንና ከነሱ ጎን መቆም ቀላል ነገር አይደለም። አንቺ ደግሞ እነሱን በመርዳትም ሲታገቱም ሲዘረፉም ድምጽ በመሆን ነው የምትታወቂው እና ይሄንን ወደፊት መቀጠል አለብሽ። ታሜም እንደዛው እኔ ሶሊያና ብትመጣና ነገሩ ወይ በውስጥ ብትጨርሰው ደስ ይለኛል። ከዚህ በኋላ በመሲ አሁን አልችልም ካለች በመሲ ጉዳይ ቪዲዮ ድጋሚ መስራት የለባትም። የመሲን ቢዝነስ መበላሸት የለበትም። ስለእውነት 1 አመት ምናምን ከሞላው በነገራችን ላይ እዚህ አሜሪካም ሀገር ዛሬ ገዝታችሁት ከ2 ሳምንት ወር ከ3 ሳምንት በኋላ የሆነ ችግር ሊፈጥር ይችላል። ስልክ ነው፣ ሰዎች ናቸው የሰሩት ስተት የሆነ ሲገጣጥሙት የሆነ ስተት ይፈጥራሉ፣ የሆነ ነገር ሊፈጠር ይችላል። ያ ማለት እቃዎቹ ላይ እሷ ለምትቀጥለው ለምትሸጣቸው እቃዎች ላይ ችግር አለ ማለት አይደለም። ያው ቴክኒካሊ ብልሽት ያጋጥማል። ይሄንን መረዳት አለባችሁ። መሲ ፎርጅ ትሸጣለች ማለት አይደለም እና ይሄ ነገር በዚህ ብትረዱ ነው የምለው። አመሰግናለሁኝ ታሜ እና ልውረድ፣ በርቱ። እናመሰግናለን እህቴ ሀቢቢ እና ኢንሻአላህ የሶሊያናም ኢንሻአላህ ገባላችኋለሁ፣ ቃል ገባላችኋለሁ። ኢንሻአላህ እሁድም ቀጥሬያታለሁ፣ እንገናኛለን ከሷ ጋር ብቻ። ከዛም በኋላ ስትረጋጋ ከመሲም ጋር አገናኛታለሁ። ሰላማችሁ ደግሞ ይወርዳል እዛው ቀን ኢንሻአላህ ቃል ገባላችኋለሁ። እሺ አመሰግናለሁ። እኔ ልውረድ። እሺ ተስፈሽ ወንድሜ